ሰላም ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም ደግሞ በኢትዮጵያና በጎረቤት ሀገሮቿ ጨምሮ ከግብጽ ጋር የሚፈጠሩ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሁነቶችን በትንታኔ ይዤላችሁ ቀርባለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ መረጃውን ለሌሎች እንዲደርስ እንድጋብዙልኝ እጠይቃለሁ። በዛሬ ቆይታችን በአንድ ጉዳይ ላይ ሰፊ ትንታኔን እናደርጋለን። አዲስ ኮምፓስ ሚዲያ ይፋ ባወጣው መረጃ መሰረት ከቀናት በፊት አዲስ አበባ ገብተው የነበሩት የአሜሪካ አፍሪካ ጦር አዛዥ የሆኑት ጀነራል አንደርሰን ከጀነራል ጻድቃን ገብረትንሳኤ ከጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳን ጨምሮ ሌሎች ከፍተኛ የመንግስት ባለስልጣናትና ፖለቲከኞች ጋር ውይይት አድርገዋል። ይህ ውይይት እጅግ ሚስጥራዊ የተባለ ውይይት ሲሆን ውይይቱም የተካሄደው በአዲስ አበባ በሚገኘው የአሜሪካ ኤምባሲ ውስጥ ነው። ታዲያ በዚህ ውይይት ባለ 13 ገጽ ሀተታ ይፋ ወጥቷል። ይህ ባለ 13 ገጽ ሀተታ ላይ ደግሞ 7 አንኳር ነጥቦች ተቀምጠዋል። እነዚህ 7 አንኳር ነጥቦችን በኢትዮጵያ በተለይም ደግሞ በኢትዮጵያና በኤርትራ መካከል ያለው ውጥረት፣ የኢትዮጵያ ውስጣዊ ውጥረትን እንዲሁም ደግሞ በቀጣይ አሜሪካ በምን ላይ አተኩራ መስራት እንዳለባት የሚገልጹ ውይይቶች መደረጋቸውን የሚያሳይ ነው። ስለዚህ ሚስጥራዊ ስብሰባ የወጣው መረጃና 7 ነጥቦቹን በትንታኔ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ አሁኑኑ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። ወደ መረጃው ተሻገርኩኝ። አብራችሁ ይቆዩ። የዛሬው ዝግጅታችን የሚያተኩረው ከቀናት በፊት አዲስ አበባ የተገኙት የአሜሪካ አፍሪካ ጦር አዛዥ የሆኑት ጀነራል አንደርሰን ከጀነራል ጻድቃን ገብረትንሳኤ እንዲሁም ደግሞ ከጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳን ጨምሮ የኢትዮጵያ ከፍተኛ ባለስልጣናት፣ የፖለቲካ ፓርቲ አመራሮችን፣ ሌሎች ተጋባዥ እንግዶች የተገኙበት ሚስጥራዊ ውይይት ላይ ይፋ የወጣውን ሰነድን በተመለከተ ነው። በአሜሪካ ኤምባሲ የተካሄደው ሚስጥራዊ ውይይትን በተመለከተ ሰነዱን ከተለያዩ ታማኝ የመረጃ ምንጮች አገኘሁት ባለው መሰረት አዲስ ኮምፓስ ለሚዲያ አቅርቦታል። አዲስ ኮምፓስ ያወጣውን መረጃ መነሻ በማድረግ ደግሞ የተለያዩ ሀሳቦችን ከዚሁ እንሰነዝራለን ማለት ነው። የመጀመሪያው ሀሳብ ጀነራል አንደርሰን አዲስ አበባን ረግጠው ከሰዓታት በኋላ በዚህ መድረክ ላይ የታደሙ ሲሆን በዚህ መድረክ ላይ ውይይት ካደረጉ በኋላ ከጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ደግሞ ከኢትዮጵያ ጦር አዛዥ ከሆኑት ፊልድ ማርሻል ብርሃኑ ጁላን ጨምሮ ከሌሎች ከፍተኛ የጦር አዛዦች ጋር የጋራ የሁለትዮሽ ውይይት ማድረጋቸውን ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንደገለጹት ከሆነ በኢትዮጵያና በአሜሪካ መካከል የሁለትዮሽ ግንኙነትን ለማጠናከር የሚያስችል ከስምምነት ላይ መድረሳቸውን የገለጹ ሲሆን በዛው ጋር በተያያዘ ደግሞ ፊልድ ማርሻል ብርሃኑ ጁላ በኢትዮጵያና በአሜሪካ ጦር መካከል ጥምረትን በመፍጠር የቀይ ባህር ደህንነትን ከማስጠበቅ ጨምሮ ሌሎች በአፍሪካ ቀንድ ላይ የተፈጠሩ ውጥረቶችን መፍታትና የደህንነት ጉዳዮች ላይ አተኩረው መወያየታቸውን እንዲሁም ደግሞ የሁለቱ ሀገራት የሁለትዮሽ ግንኙነትን ለማሳደግ የሚያስችል ስምምነት ላይ መድረሳቸውን የኢትዮጵያ መከላከያ ሚኒስቴር በኦፊሻል የፌስቡክ ገጹ ላይ ጭምር አስነብቧል። ታዲያ እኚህ አዲስ አበባ የገቡት የአሜሪካ አፍሪካ ጦር አዛዥ የሆኑት ጀነራል አንደርሰን ከኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድና ከፊልድ ማርሻል ብርሃኑ ጁላ ጋር ከመምከራቸው አስቀድመው አዲስ አበባ በገቡ በሰዓታት ልዩነት አሜሪካ ኤምባሲ ላይ ሚስጥራዊ የተባለ ስብሰባን አካሂደዋል። በአሜሪካ ኤምባሲ የተካሄደው ሚስጥራዊ ስብሰባ ላይ ባለ 13 ገጽ የሆነ ሀተታ ወጥቷል። ያ ሀተታ ብቻ ሳይሆን 7 ነጥቦች ላይ የጋራ መግባባት ላይ እንደተደረሰና አሜሪካ ደግሞ በአፍሪካ ቀንድ በተለይም ደግሞ በኢትዮጵያ የውስጥ ጉዳዮች ላይ ጭምር ልታደርግ የምትችለውና ከአሜሪካ የሚጠበቅባትን ኃላፊነት ለመወጣት የሚያስችል ዝግጁነትም እንዳላት ጨምር ገልጻለች። እነዚህ 7 ነጥቦች ምንድናቸው? እነዚህ በ12 ገጽ የወጣው ሀተታ ምን ይመስላል የሚለውን ደግሞ እኔ በዝርዝር አስረዳቸዋለሁ ማለት ነው። በነገራችን ላይ ጀነራል ጻድቃን ገብረትንሳኤና አቶ ጌታቸው ረዳ አሁን ላይ ኢትዮጵያን እንዴት አድርገን እናሻግራት፣ የኢትዮጵያ የቀይ ባህር ጥያቄ ምን ይመስላል፣ በዛም በተጨማሪ ደግሞ በትግራይ ክልል እየተንቀሳቀሰ ያለው የህወሓት ቡድን እያደረጋቸው ያሉ ጥምረቶች ጽምዶ በማለት የፈጠረው ከኤርትራ መንግስት ጋር የፈጠረውን ጽምዶን ጨምሮ በመቃወምና ለሀገራችን ደግሞ የተሻሉ ነገሮችን ለመስራት የሚያስችሉ ውይይቶችን እያደረጉ የሚገኙ አመራሮች ናቸው። ታዲያ እነዚህ አካላት ከጀነራል አንደርሰን ጋር መምከራቸውን ተከትሎም ደግሞ የህወሓት ባለስልጣናትና ከህወሓት ጋር አብረው በጣምራ እየሰሩ የሚገኙት የሻዕቢያ መንግስት ባለስልጣናት ጭምር በዚህ ውይይት ላይ ከሻዕቢያ ጋር እንዲሁም ደግሞ ከህወሓት ጋር በተያያዙ የተለያዩ ውሳኔዎች ይተላለፋሉ የሚሉ ግምቶችም እያስቀመጡ ይገኛሉ ማለት ነው። ታዲያ በኤርትራ እና በኢትዮጵያ አሁን ላይ ቀይ ባህርን መነሻ አድርጎ የተፈጠረው ውጥረት እየተባባሰ ባለበት በዚህ ወቅት ላይ የጀነራል አንደርሰን አዲስ አበባ መገኘትን ተከትሎ የተለያዩ የኢትዮጵያ መንግስት ሚዲያዎች፣ የመንግስትና የግል ሚዲያዎች የጀነራል አንደርሰን አዲስ አበባ መገኘት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መምከራቸውን ከሌሎች ከፍተኛ ባለስልጣናት ጋር ጭምር ያደረጉትን ውይይት በተመለከተ በሚዲያዎች ላይ ሲያንጸባርቋቸው የነበሩትን ሀሳቦች መነሻ በማድረግ የኤርትራ መንግስት ባለስልጣናትና የሚዲያ ሰራዊቶች
የኢትዮጵያ መንግስት አንድ ጀነራል ሲመጣ ነገሮችን በማጋጋል ጭምር ፕሮፓጋንዳዎችን የመስራት ልማድ ወይም ደግሞ አባዜ ተተናውጦታል የሚሉ የሚዲያ ዘመቻዎችን ሁሉ ከፍተው ነበረ። የኤርትራ መንግስት ባለስልጣናትና የሚዲያ ሰራዊቶቻቸው የጀነራል አንደርሰንን የአዲስ አበባ ጉብኝት ደርሶ መልስ አይነት ጉብኝት አድርገውት የሁለትዮሽ ግንኙነቱንም የተለመደ እንደሆነ አድርገው ቢገምቱም በሰባት ነጥቦች መሰረታዊ ነጥቦች ላይ ግን የተደረገው ውይይት ለኤርትራ ብቻ ሳይሆን ለግብጽ፣ ለሶማሊያ እንዲሁም ደግሞ በቀጠናው ላይ ለሚገኙ ሀገራት ጭምር የሽብር እንቅስቃሴ እያደረጉ ለሚገኙ ሀገራት የኢትዮጵያን የቀይ ባህር ጥያቄ እየተቃወሙ ለሚገኙ ሀገራት ጭምር ስጋትን ያሳረፈ ወይም ደግሞ የኢትዮጵያ በአፍሪካ ቀንድ ላይ የገነባች ያለችውን ሀያልነት የሚደግፍና የኤርትራና የግብጽን እቅድ የሚያፈርስ እርምጃ ጭምር መጀመሩን በይፋ ያሳየ መሆኑን ተከትሎ ለኤርትራ መንግስት ባለስልጣናት እነዚህ ሰባት ነጥቦች አስደንጋጭ ሊሆኑባቸው እንደሚችልም ይጠበቃል ማለት ነው። ታዲያ በጀነራል አንደርሰን እና በጀነራል ጻድቃን ገብረትንሳኤ እንዲሁም ደግሞ በአቶ ጌታቸው ረዳ ጨምሮ ሌሎች ፖለቲከኞች በተሳተፉበት መድረክ ላይ የተነሱ ሰባት አንኳሮች ምንድን ናቸው የሚለውን ስናይ የመጀመሪያው የሚሆነው የምስራቅ አፍሪካ እንዲሁም ደግሞ የአፍሪካ ቀንድ ከዛም በተጨማሪ ደግሞ የቀጠናው ስጋት ምንድን ነው? የውጥረት መነሻ ምንድን ነው? ከዛም ደግሞ በዘለለ ደግሞ የስጋቱ ምንጭ ምንድን ነው የሚለውን ያስቀምጥልናል። በመጀመሪያ ደረጃ በምስራቅ አፍሪካ ላይ ወይም በአፍሪካ ቀንድ ላይ የተፈጠረው ስጋት ከዚህ ቀደም እንደነበረው ሁሉ የኤርትራ መንግስት ኢትዮጵያ የቀይ ባህር ጥያቄን ካነሳችበት ጊዜ ጀምሮ ቀይ ባህርን አጀንዳ ያደረጉ ሌሎች እንቅስቃሴዎችን ከማድረግ በተጨማሪ ደግሞ የግብፅን የውክልና ግጭት ለመፍጠር በሚያስችል መልኩ የአባይ ውሃን መነሻ ያደረጉ አጀንዳዎችን በማንሳት ጭምር በምስራቅ አፍሪካ በአፍሪካ ቀንድ ላይ ብሎም ደግሞ በቀጠናው ላይ ጭምር የግጭት አጀንዳዎችን በመቀስቀስ ጭምር የምስራቅ አፍሪካ የአፍሪካ ቀንድ የውጥረት መንስኤ ሊሆን እንደሚችል የተለያዩ ምንጮችን ጭምር በመግለጽ ማስቀመጥ እንደሚቻልም አሁን ላይ ባለው ሁኔታ ላይ እንደሚቻል ነው እንግዲህ የሚነገረው። ታዲያ አሁን ላይ ጀነራል አንደርሰን ባቀረቡት ጥያቄ መሰረት በምስራቅ አፍሪካ ላይ በአፍሪካ ቀንድ ላይ ብሎም ደግሞ በቀጠናው ላይ የደህንነት ስጋት የሆነው የውጥረት መነሻ የሆነው ምንድነው በሚለው ዙሪያ ላይ ተወያይተዋል። ይህ ውይይት በነገራችን ላይ አዲስ አበባ ላይ ከአሜሪካ ጋር መደረጉ ለኤርትራ ብቻ ሳይሆን ኤርትራን ለምትደግፋት ግብጽ እንዲሁም ደግሞ ከኤርትራ ጋር እየተባበረች ላለችው ሱዳን እና ወጣ ገባ በሚሉ እንቅስቃሴዎች ላይ ያሉ እንደነ ሶማሊያ እና ጅቡቲ ላሉ ሀገራት ጭምር ስጋትን የሚሆን ነው። ምክንያቱም አሜሪካ በአፍሪካ ቀንድ በምስራቅ አፍሪካ ላይ ካላት ልዩ ፍላጎት በአፍሪካ ቀንድ በሚገኙ የቀይ ባህር ዳርቻዎችን በመጠቀም በቀይ ባህር ላይ ልታስጠብቀው የምትፈልገውን የበላይነት ለማስጠበቅ በምታደርገው እንቅስቃሴ ላይ ኢትዮጵያን ሁነኛ አጋሩ አድርጋ እየተንቀሳቀሰች ባለችበት በዚህ ወቅት ላይ የምስራቅ አፍሪካ የውጥረት መነሻ ወይም ደግሞ የምስራቅ አፍሪካ ላይ የሚፈጠሩ የደህንነት ችግሮች ወይም ደግሞ የውጥረቶች ሁሉ ማጠንጠኛ የሆነው አካል የኤርትራ መንግስት መሆኑን በይፋ የሚያረጋግጡ የተለያዩ መረጃዎች ይወጣሉ። ኤርትራ በኢትዮጵያ ላይ ከምታደርጋቸው ትንኮሳዎች በተጨማሪ በሱዳን እርስ በርስ ጦርነት ላይ ጣልቃ በመግባት በሶማሊያ በሚንቀሳቀሰው የሽብር ቡድን እንቅስቃሴ ላይ ጭምር እንደ አልሸባብ ያሉ ሌሎች ታጣቂ ቡድኖችን ጭምር በመደገፍ ጣልቃ ገብነቷን በይፋ ያረጋገጠችበት ነው። ከዛ ውጭ ደግሞ ከኢትዮጵያ ጋር የረጅም ጊዜ ወዳጅነት ያላትና በኢትዮጵያ ላይ የተመሰረተ የኢኮኖሚ እድገት ያላትን ጅቡቲን እንደፈለጉ ለመጠቀም የሚያስችላቸውን የተለያዩ አጀንዳዎችን ጭምር በመፍጠር የግብፅን የተልኮ ማስፈጸም ስራን ከመስራት በተጨማሪ የምስራቅ አፍሪካን የጦርነት ቀጠና ለማድረግ የሚንቀሳቀሰው የኤርትራ መንግስት የምስራቅ አፍሪካ የጦርነት ስጋት ወይም ደግሞ በምስራቅ አፍሪካ ላይ ለሚፈጠረው ውጥረት በአፍሪካ ቀንድ ላይ የሚፈጠረው ውጥረት ሁሉ ማጠንጠኛ ሊሆን እንደሚችል ነው እንግዲህ አሁን ላይ ባሉ ነገሮች ማየት የሚቻለው። ምክንያቱም ኢትዮጵያ የቀይ ባህርን ጥያቄ ካነሳችበት ጊዜ ጀምሮ የኤርትራ መንግስት ባለስልጣናት እንቅልፍ አጥተዋል። ለዘመናት አሰብ ወደብን ትተው ተኝተው አሰብ ወደብ እጅግ ያረጀ ከተማ ሆኖ ማንኛውም የወደብ ከተማ ሊያሳየው ከሚገባው ልማት ባነሰ እጅግ ባነሰ ላይክ ኢትዮጵያ ከኢትዮጵያ ከመገንጠሏ በፊት አሰብ ወደብ እንደነበረች አድርጎ ያስቀመጠ የፈራረሰች አሮጌ ከተማ የነበረችው አሰብ ወደብ ላይ ኢቨን የኤርትራ መንግስት ባለስልጣናት እየዞሩ እንኳን ቅኝት ማድረግ የጀመሩት አሁን ቅርብ ጊዜ ነው። ያም ቅኝትም የተጀመረው ኢትዮጵያ የቀይ ባህር ጥያቄን ካነሳችበት ጊዜ ጀምሮና በአሰብ ወደብ ላይ የታሪክ የጂኦግራፊ ባለቤት መሆኗን መግለጽ ከጀመረችበት ጊዜ ጀምሮ ዓለም አቀፍ ተቋማት ሀያላን ሀገራት ለኢትዮጵያ የቀይ ባህር ጥያቄ ተቀባይና ማንሳት ሲጀምሩ በአሰብ ወደብ ላይ ኤርትራ እንቅስቃሴዎችን ማድረግ ጀምራለች። የጀመረችው እንቅስቃሴም ታዲያ የልማት እንቅስቃሴም ደግሞ አብሮ የመስራትና የአሰብ ወደብ ከተማን ማልማት አሰብ ወደብን ማልማት ሳይሆን የአሰብ ወደብ ላይ የተለየ እንቅስቃሴ በማድረግ ኢትዮጵያ ወደዛ እንዳትጠጋ ለማድረግ የሚያስችልና አሰብ ወደብን በመጠቀም የግብፅን ተልዕኮ ለማስፈጸም የምስራቅ አፍሪካ ቀጠናን በጦርነት ለማተራመስ
የሚያስችሉ እቅዶቿን ለማስፈጸም የታለመ አይነት መሆኑን ተከትሎ ከሰባቱ አቋሞች መካከል አንደኛው አቋም የምስራቅ አፍሪካ የውጥረት ፈጣሪ በአፍሪካ ቀንድ ብሎም ደግሞ በቀጠናው ላይ ውጥረትና ግጭትን የሚፈጥረው አካል ማን ነው? ምንድነው? የዚህ ውጥረት መነሻስ ምንድነው? በሚለው ላይ እንግዲህ በተደረጉ ውይይቶች የዚህ ሁሉ ማጠንጠኛ የኤርትራ መንግስት መሆኑን እንግዲህ መረጃዎች በይፋ ያረጋግጣሉ። እኛም ደግሞ እያየናቸው ያለናቸው ነገሮች አሉ። ከሚታዩት ነገሮችም በተጨማሪ ደግሞ በሚስጥራዊ መንገድ የሚደረጉ ነገሮች አሉ። እነዚህ ሁሉ የኤርትራ መንግስት የቀጠናውን ሰላም ለማወክ እንዲሁም ደግሞ የምስራቅ አፍሪካን የአፍሪካ ቀን ከዛም ደግሞ ከፍ ሲል የቀጠናውን ሰላም ለማወክ የሚያደርገው እንቅስቃሴ እንደሆነ ነው እንግዲህ የሚነገረው። ታዲያ የዚህ አጀንዳ በአሜሪካው ጀነራል አንደርሰን እና ጀነራል ጻድቃን ገብረትንሳኤን ጨምሮ አቶ ጌታቸው ረዳ ሌሎች ከፍተኛ ባለስልጣናት በአዲስ አበባ ላይ በዚህ ጉዳይ ላይ ምክክር ማድረጋቸው ለኤርትራ መንግስት ባለስልጣናት ያልተጠበቀ ከመሆኑም በተጨማሪ በቀጣይ አሜሪካ ከኢትዮጵያ ጋር በመጣመር ኤርትራ ላይ ምን ልፈጠር ትችላለች ወይም ደግሞ አሜሪካ ሌሎች የዓለም ሀገራትን በማስተባበር ኤርትራ ላይ ምን አይነት እርምጃ ልትወስድ ትችላለች የሚለው ጭምር ስጋት ላይ እንዲወድቁ ያደረጋቸው እንደሆነ ነው እንግዲህ አሁን ላይ ካሉ ነገሮች መረዳት የሚቻለው። ሁለተኛው የዚህ ሀሳብ ቋሚ ነጥብ የሆነው የኢሳያስ አፈወርቂ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሁናዊ ሁኔታና የመንግስታቸው አሁናዊ ሁኔታን በተመለከተ ምክክር ተደርጓል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሁናዊ ሁኔታቸውን በተመለከተ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለረጅም ዓመታት ዲፕሎማሲን ቆልፈው ይዘው ከየትኛውም ጎረቤት ሀገርም ጋር ሆነ ከሌላው ዓለም ሀገራት ጋር ግንኙነት ለማድረግ የነበራቸው የዲፕሎማሲ ትስስር ለመፍጠር የነበራቸው ፍላጎት ኦቨር ሆኖ ወይም ደግሞ አብቅቷል በማለት ጭምር ቁጭ ካሉ በኋላ ኢትዮጵያ የቀይ ባህር ጥያቄን ካነሳችበት ጊዜ ጀምሮ ግን ከጎረቤት ሀገሮቻቸው ጋር እንደ አረብ ሊግ ያሉ ተቋማት ሌሎች ተቋማት ጋር ጭምር የዲፕሎማሲ ግንኙነትን ለማጠናከር ለምሳሌ 80ኛው የተባበሩት መንግስታት ድርጅት ሴፕቴምበር ላይ የተደረገውን ስብሰባ ጭምር በመጠቀም ከተለያዩ ሀገራት ጋር የሁለትዮሽ ግንኙነትን ለማጠናከር የዲፕሎማሲ ጥረቶችን ለማድረግ ተሞክሯል። ያ ሁሉ የሚሆነው ግን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሁን ላይ እጅግ እየተዳከሙ የመጡበትና ብቸኛ አማራጫቸው ሰላም ሳይሆን በስልጣን ለመቆየት እድሜያቸውን ለማራዘም ጦርነቶችንም እየፈለጉ ያሉበት ጦርነት ናፋቂ የሆነ ባህሪያቸው በይፋ የተረጋገጠበት ስፔሻሊ ደግሞ ከቀናት በፊት በሱዳን ያደረጉት ጉብኝት የሱዳን የእርስ በርስ ጦርነት እየተጠናከረ በመጣበት በዚህ ወቅት ላይ የትኛውም ዓለም መሪ ባልደፈረበት ሁኔታ ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሱዳን ድረስ በመሄድ ያደረጉት ጉብኝት ጦርነት ናፋቂ መሆናቸውን በይፋ ያረጋገጠ እንዲሁም ደግሞ በኢትዮጵያ የሚቀርብላቸውን የዲፕሎማሲ ጥያቄ በጋራ እንደግ አብረን እንስራ የሚሉ ጥያቄዎችን ውድቅ በማድረግ ጭምር የሚያደርጓቸውን እንቅስቃሴዎችን በይፋ ያሳየ ነው። የኤርትራ መንግስት አሁናዊ ሁኔታን ስናየው ደግሞ የውስጥና የውጭ ኃይሎች በኤርትራ ላይ እንግዲህ የመፈንቅለ መንግስት እርምጃ ለመውሰድ የሚያስችሉ እንቅስቃሴያቸው አሁን ላይ የተጠናከረበት ነው። እንደ ብርጌድና ሐምዱ አይነት ኃይሎች እጅግ እየተደራጁ ራሳቸውን እያጠናከሩ በኤርትራው ፕሬዝዳንት ኢሳያስ አፈወርቂ መንግስት ላይ እንግዲህ የመፈንቅለ መንግስት ለመፈጸም እንቅስቃሴ የጀመሩበት በሀገራቸው የተለያዩ የሃይማኖት መሪዎች የሃይማኖት ተቋማት ላይ እያደረጉ ያሉት የዲሞክራሲያዊና ሰብአዊ መብት ጥሰቶች ተጠናክረው የኤርትራ መንግስት በራሳቸው ህዝብ ጭምር እየተገፋ ያለበት ሁኔታ ነው ያለው። ከዛ ውጭ ኢትዮጵያ የቀይ ባህር ጥያቄን ካነሳችበት ጊዜ ጀምሮ እንደ ቀይ ባህር አፋር ህዝቦች አይነት ህዝቦችም የኤርትራው መንግስት ላይ የተለያዩ ተቃውሞችን ማሰማት የጀመሩበትና የኤርትራ መንግስት አሁን ላይ የመፈንቅለ መንግስት ስጋት የተደቀነበት መንግስት ነው። አሁን ላይ ያለው የኤርትራ አሁናዊ ሁኔታ ወይም ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሁናዊ ሁኔታ የመፈንቅለ መንግስት ስጋት ላያቸው ላይ የተደቀነባቸው ህዝብና መንግስት የተለያየበት ሁኔታ ነው ያለው። ህዝቡ በጭቆና ነው ያለው። ዲሞክራሲያዊ መብት እየተጣሰ ነው ያለው። ከፍተኛ የሆነ ስደተኞች ቁጥር ያለበት ነው። ብዙዎች እየሄዱ እየሞቱ ነው። እንደ ሊቢያ ድረስ በመሄድ ጭምር ስደተኞች ቁጥራቸው እየጨመረ በውቅያኖስ ውስጥ እየሞቱ ያሉበት ሁኔታ፣ ኤርትራውያን በተለያዩ ሀገራት የሚገኙ ኤርትራውያን ተቃውሟቸውን እያሰሙ ያሉበት ሁኔታ ነው ያለው። ከዚሁ ጋር ተያይዞ እንደውም በዚሁ ሳምንት ላይ የኖርዌይ መንግስት በኖርዌይ የሚገኙ ኤርትራውያን ለኤርትራ መንግስት ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ መንግስት ድጋፍ የሚያደርጉ ኤርትራውያንን ጭምር የማሰር ሌሎች እርምጃዎችን እንደሚወስድ አሳውቋል። በነገራችን ላይ ኤርትራውያን በስደት ሌላ ሀገር ሲገቡ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መንግስታቸው ነፃነታቸውን እንዳልጠበቀላቸው መብታቸው እየተጣሰ መሆኑ ዲሞክራሲያዊ ሰብአዊ መብታቸው እየተጣሰ መሆኑን ገልጸው አምባገነናዊ በሆነ ስርዓት ውስጥ እንደሚኖሩ ከገለጹ በኋላ ኖርዌይም ብለው ሌላ የትኛውም የአውሮፓ ሀገር ከገቡ በኋላ ግን ወደ ሀገራቸው የመንግስትን በመደገፍ የኤርትራ መንግስትን ደግፈው በሚዲያዎች ላይ ኢትዮጵያ መቃወም ሌሎች የዓለም ሀገራት ጭምር በኤርትራ መንግስት ላይ የሚሰነዘሩትን አስተያየት መቃወምን የመሳሰሉ ሀሳቦችን ያንጸባርቃሉ። ይህን እንግዲህ ስታጤን የቆየችው ኖርዌይ
ኤርትራውያን በጭቆና ስንኖር ነበር ብላችኋል። የኤርትራ መንግስት እየጨቆነ ነበር ካላችሁ በኋላ አሁን ላይ ደግሞ የኤርትራ መንግስትን እየደገፋችሁ ነው። ስለዚህ ኖርዌይ በዚህ ላይ እርምጃ ተወስዳለች በማለት እንግዲህ በኖርዌይ የሚገኙ ኤርትራውያን ላይ የመዝገብ ተከፍቶ ማጣሪያዎች እየተደረጉ መሆናቸውን የሚገልጹት። ስለዚህ አሁን ላይ የኤርትራ መንግስት አሁናዊ ሁኔታ ምን ይመስላል? ጦርነት ናፋቂ ሆኗል። የመፈንቅለ መንግስት እርምጃዎችም እየተጀመሩ ነው ያሉት፣ እየተጠናከሩ ነው ያሉት። እነ ብርጌድ ሐምዱ፣ የቀይ ባህር አፋሮች፣ ሌሎች ኃይሎችም ጭምር በኤርትራ መንግስት ላይ መፈንቅለ መንግስት ለመፈጸም እንቅስቃሴ መጀመራቸው ነው እየተሰማ ያለው። ይህ ደግሞ ለኤርትራ መንግስት ስጋትን ያሳደረ ነው። አሁን የኤርትራ መንግስት ራሱን በስልጣን ለማቆየት የተለያዩ ጦርነቶችን በመፍጠር ጦርነት ላይ ነኝ በማለት እድሜውን በጦርነት ለማራዘም ያለም እንቅስቃሴ እያደረገ ያለበት ሁኔታ ነው ያለው ማለት ነው። ሶስተኛው ነጥብ ተብሎ የተቀመጠው የሶማሌው ፕሬዚዳንት ሐሰን ሼክ መሐመድ በሀገራቸው ብሎም ደግሞ በአፍሪካ ቀንድ ላይ ለሚፈጠረው ውጥረት የራሳቸውን አስተዋጽኦ እያበረከቱ ነው ያሉት፣ ወይም ደግሞ የሶማሌው ፕሬዚዳንት ሐሰን ሼክ መሐመድ ውጥረት እየፈጠሩ ነው የሚለው ይሄ በጣም አስገራሚ መረጃ ነው። ይህ መረጃ በሶማሊያ የሚንቀሳቀሱ የሽብር እንቅስቃሴዎች ያሉ እንደና አልሸባብ፣ አልቃይዳ የመሳሰሉ ኃይሎች ጋር ጭምር የሶማሌው ፕሬዚዳንት ሐሰን ሼክ መሐመድ ግንኙነት እንዳላቸው ነው የተገለጸው። በነገራችን ላይ የሶማሌው ፕሬዚዳንት ሐሰን ሼክ መሐመድ ብቻ ሳይሆኑ በዚህ ውስጥ ግብፅና ኤርትራም ኢንቮልቭ ያደርጋሉ። ግብፅና ኤርትራ በሶማሌ የሚንቀሳቀሱ የሽብር ቡድኖችን በመጠቀም የኢትዮጵያን የድንበር አካባቢዎች ላይ የጦርነት ስጋት ለመፍጠር ወይም ደግሞ የኢትዮጵያን የድንበር አካባቢዎች ላይ የሰላም እንዳይኖርና የኢትዮጵያ ድንበር አካባቢዎቿ በስጋት የተሞላ እንዲሆን ለማድረግ በሶማሌ የሚንቀሳቀሱ የሽብር ቡድኖችን እንደ ሁነኛ መጠቀሚያ አድርገው ይጠቀሟቸዋል። ስለዚህ የሶማሌው ፕሬዚዳንት ሐሰን ሼክ መሐመድ እንግዲህ አሁን ላይ ባለፉት 2 ዓመታት ከኢትዮጵያ ጋር ሆድና ጀርባ ሆኖ ቆይተው ነበር። ከግብፅና ከኤርትራ ጋር የአስመራውን ስምምነት ጭምር ፈርመው የሶስትዮሽ ጥምረት በመፍጠር ኢትዮጵያን ከቀይ ባህር ለማራቅ እንቅስቃሴ ሲያደርጉ ቆይተዋል። ደን ደግሞ ሲያዩት በሶማሌ ያለው የሽብር እንቅስቃሴ መጠናከር የራስ ገዝ የአገራት ወይም ደግሞ ራስ ገዝ የሆኑ የሶማሌ ግዛቶች የሉዓላዊ ሀገርነት እውቅናን ጥያቄ መበራከት ተከትሎ ያላቸው ሁነኛ አማራጭ ከኢትዮጵያ ጋር ያላቸውን ግንኙነት ማደስ በመሆኑ የኢትዮጵያ ህዳሴ ግድብ የመጨረሻው ግንባታ ተጠናቆ ሪባን ቆረጣው ላይ ግብዣ ተደርጎላቸው ከመገኘት በተጨማሪ እዛ ላይ ተገኝተው ፕሮግራሙን ከታደሙ በኋላ አዲስ አበባ በተደጋጋሚ መጥተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በጋራ መክረዋል። ከሌሎች ባለስልጣናት ጋር መክሯል። ባገኟቸው የሚዲያ አማራጮችም ከኢትዮጵያ ጋር ያላቸውን ግንኙነት እያደሱ መሆናቸው እንዲሁም ደግሞ የኢትዮጵያን የወደብ ጥያቄን ለመመለስ ከፍተኛ ጥረት እያደረጉ መሆናቸው ነው የሚገልጹት። በሶማሌ በኩል የምናገኛቸው ወደ ህንድ ውቅያኖስ የሚያስገቡ ወደቦች ናቸው። ነገር ግን ያም ቢሆን የሶማሌ መንግስት ኢትዮጵያ ወደብ እንድታገኝ የሚያስችሉ እንቅስቃሴዎችን በማድረግ በሶማሌ የሚንቀሳቀሱ የሽብር ቡድኖችን በመግታት ኢትዮጵያ በምታደርገው ኮንትሪቢዩሽን በስልጣን ላይ ለመቆየት ከፍተኛ ጥረት እያደረጉ ያሉበት ሁኔታ ነው ያለው። ከሽብር ቡድኖች ጋር እንግዲህ የሶማሌው ፕሬዚዳንት ሐሰን ሼክ መሐመድ በጋራ በመስራት ላይ መሆናቸውን ተከትሎ በአፍሪካ ቀንድ የሚፈጠረው ውጥረት ወይም ደግሞ በቀይ ባህር ላይ እየተፈጠረ ላለው ደህንነት ጉልህ ሚና እንደሚጫወቱ ጭምር ነው እንግዲህ የሶማሌው ፕሬዚዳንት ሐሰን ሼክ መሐመድ የሚነገረው። ሶስተኛው ነጥብ የነበረው የሶማሌው ፕሬዚዳንት ሐሰን ሼክ መሐመድ ያላቸው በአፍሪካ ቀንድ ላይ ያላቸው ግንኙነት ከየትኛው ጎረቤት ሀገራት ጋር ተስማምተው እየኖሩ ነው። ደግሞ በዲፕሎማሲ ደረጃ ከኢትዮጵያ ጋር ያላቸው ግንኙነት ምን ይመስላል፣ ኢትዮጵያ ላይ በጠላትነት የተነሱ ሀገራት ጋር ያላቸው ትብብር ምንድን ነው የሚለውን ጨምሮ ሌሎች ጉዳዮች ላይም ምክክር ተደርጓል ማለት ነው። አራተኛው የግብፅ መንግስት በቀጠናው ላይ እየፈጠረ ያለው ወይም ደግሞ እየተከተለ ያለው ፖሊሲን በተመለከተ ነው የተወያዩት። ወይ እንግዲህ የግብፅ መንግስት በቀጠናው ላይ ወይም ደግሞ በምስራቅ አፍሪካ ላይ በአፍሪካ ቀንድ ላይ እየተካሄደ ባለው ሴናሪዮ ላይ ምን አይነት ፖሊሲ እየተከተለ ነው በሚለው ላይ እንግዲህ እየታየ ያለው የግብፅ መንግስት እየተከተለ ያለው ሴናሪዮ ወጪ ቆጣቢ እንዲሁም ደግሞ ወጪውን በመቆጠብ የውክልና ጦርነቶችን የማድረግ ተጽዕኖ መፍጠር የምንላቸውን አይነት እርምጃዎችን ያለው በቀጠናው ላይ እየተፈጠረ ወጪ ቆጣቢ የምንለው ከኤርትራ ጋር የፈጠሩ ግንኙነት ምንም አይነት ኢንቨስትመንት አያስፈልገውም። የኤርትራ መንግስት ከዚህ በፊት እኔ ክሊርሊ ነግሬያቸዋለሁ። ግብፅ አሁን ላይ ኢትዮጵያ ላይ እያነጣጠረች ያለችው ኢትዮጵያ ላይ ጥቃት ለመክፈት እያነጣጠረች ያለችበትን መንገድ ወጪ ቆጣቢ ከመሆኑም በተጨማሪ ደግሞ ወዳጅ አድርጋ የምትይዛቸው ሀገሮች ላይ የልማት እቅድ የላትም። ከኤርትራ ጋር ባለፉት 2 ዓመታት አብረው ሽር ጉድ ሲሉ ነበር። ኦር ደግሞ ኢትዮጵያ ቀይ ባህርን ጥያቄ ካነሳችበት ጊዜ ጀምሮ ከኤርትራ ጋር ወዳጅ ነን፣ ቤተሰብ ነን፣ አብረን ነው የምናድገው፣ አብረን ነው የምንለዋወጠው፣ የቀይ ባህር ደህንነትን በጋራ ነው የምናስጠብቀው፣ ኤርትራን የነካ ግብፅን ነካ ማለት ነው፣ ግብፅን የነካ ኤርትራን ነካ ማለት ነው የሚሉ አቋሞች ጭምር ይዘው የግብፅ ባለስልጣናት እና የኤርትራ መንግስት ባለስልጣናት አብረው ላለፉት 2 ዓመታት ሽር ጉድ ላይ ነበሩ። ያ ሁሉ ሲሆን
የልማት እቅድ አልነበራቸውም። ከኢትዮጵያ ጋር እንግዲህ ግጭት ውስጥ ያለችው ኤርትራ ኢትዮጵያ በጋራ እናልማ፣ በጋራ እንደግ፣ በጋራ እንለወጥ የሚል እቅድ ይዛ ሄዳ ነው አሰብ ወደብ ላይ የኤርትራ መንግስት ያንን መቀበል ያልፈለገው። ደን ከኢትዮጵያ ጋር በጋራ የማልማት እቅድ፣ ከኢትዮጵያ ጋር በጋራ የመለወጥ እቅድ የሌለው የኤርትራ መንግስት ግብፅ በጣም ትንሽ የሆነ ኮስት የምንለው ምናልባትም አነስ ያሉ የጦር መሳሪያዎችን ጭምር በማስታጠቅ ኤርትራን መጠቀሚያ አድርጋ ዓላማዋን የምትመታበት ነው። ወጪ ቆጣቢ የሆነን ፖሊሲ ነው እየተከተለች ያለችው። ወጪ ቆጣቢ ሆኖ የራሷን ጉዳይ የምታስፈጸምበት ፖሊሲ ኤርትራን በመጠቀም የኢትዮጵያን ድንበሮች እየተጠቀመች የኢትዮጵያን የውስጥ ሰላም በማወቅ በህዳሴ ግድቡ የደረሰባትን ሽንፈት በኢትዮጵያ የቀይ ባህር ጥያቄና በኢትዮጵያ የባህር በር የማግኘት እንቅስቃሴ ላይ ሌሎች እርምጃዎችን በመውሰድ ኢትዮጵያን ለመበቀል ብቸኛ አማራጭ አድርጋ ኤርትራን እየተጠቀመቻት ነው የምትገኘው። ከዛ በተጨማሪ ጅቡቲ ላይ የልማት እንቅስቃሴዎችን አደርጋለሁ ወይም ደግሞ ልማትን እሰራለሁ ብላ ከጅቡቲ መንግስት ጋር ግብፅ ስምምነት ፈጽማል። ያ ስምምነት ስትፈጽም መግባባት ላይ ደርሰዋል፣ አልተፈረመም። ስቲል እስካሁን ድረስ አልተፈረመም። ይፈረማል የተባለው ከሳምንታት በፊት ነበር። ግን የኢትዮጵያ የደህንነት ጉዳዮች ኃላፊ አቶ ሬድዋን ሁሴን ጅቡቲ ከሄዱ በኋላ ያ ፊርማ እንግዲህ እስካሁን ድረስ እንዳልተፈረመ ነው መረጃዎች የሚያሳዩት። ጅቡቲ ላይ ልማት አለማለ ያለችው ግብፅ ልታለማ የነበረው በጅቡቲ ወደብ በጣም በትንሽዬ ኮስት፣ እሱንም ደግሞ 10 ሄክታር የሊዝ መሬት በራሷ ግዛት አድርጋ ወስዳል። ዘንድ ደግሞ ሄደችና ሱዳን ላይም የሱዳን ወደቦችን በመጠቀም የናቫል ቤዝ ለመገንባት እንቅስቃሴ ለማድረግ እቅድ እንዳላት ጭምር ገለጸች። ያ በሱዳን ላይ ያቀደችውን እቅድ ሩሲያ በአፍጢሙ ተከለችው። ሩሲያ ከሱዳን ጋር በደረሰችበት የሁለትዮሽ ስምምነት ለሱዳን የጦር መሳሪያዎችን በማስታጠቅ የጦር ቤዟን የሱዳን ፖርት ላይ ለመገንባት የሚያስችል ስምምነት ላይ ደርሰዋል። አሁን የአፈጻጸም ጉዳይ ነው እየቀራቸው ያሉት። ሩሲያ በአፍሪካ ቀንድ ላይ ሀያልነቷን ለመገንባት እያደረገች ባለችው ጥረት ማለት ነው። ያን እየሆነ ባለበት በዚህ ወቅት ላይ ግብፅ በጣም ትንሽ የተባሉ ወጪዎችን በማውጣት ኢትዮጵያ ላይ ያቀደችውን እቅድ ለማሳካት ከፍተኛ ጥረት እያደረገች ያለችው ግብፅ አሁን ላይ እየተከተለች ያለችው ፖሊሲ ይሄ ነው። ትንሽዬ ወጪን ታወጣለች። ለትንሽዬ ወጪ ደግሞ የኤርትራ መንግስት ምንም ወጪ ባይወጣለት ራሱ ኢትዮጵያን እንውጋ ከተባለ ኦፍኮርስ እንውጋ ነው የሚሉት ያለ ምንም ወጪ። ግብፅ ግን ትንሽዬ ኢንቨስትመንት ታደርጋለች ኤርትራ ላይ። ኢንቨስትመንቱ ልማት አይደለም። ኢንቨስትመንቱ ኤርትራን እስከ ወዲያኛው የሚያጠፋት ነው። ኤርትራን አጥፍቶ ግብፅ ምንም የትኛውም የመሰረተ ልማቷ ሳይጎዳ የትኛውም ኢኮኖሚዋ ሳይጎዳ የኤርትራን ኢኮኖሚ አድቅቃ በኤርትራ በኩል ከኢትዮጵያ ጋር የውክልና ጦርነት ውስጥ የመግባት እቅድ ነው ያላት። ይህ ነው እንግዲህ የግብፅ ፖሊሲ። በዚህ ጉዳይ ላይ ጀነራል አንደርሰን፣ ጀነራል ጻድቃን ገብረትንሳኤ እንዲሁም ደግሞ አቶ ጌታቸው ረዳ ሌሎችም ፖለቲከኞች የተሳተፉበት መድረክ ላይ ውይይት ተደርጓል። ግብፅ በኢትዮጵያ ህዳሴ ግድብ የደረሰባትን ሽንፈት በሱዳን በኩል ልትመጣ አሰበች፣ አልተሳካም። በጅቡቲ በኩል አሰበች፣ አልተሳካም። አሁን ላይ ብቸኛ አማራጭ አድርጋ ኤርትራን እየተጠቀመች ነው ያለችው። ኤርትራን የምትጠቀምበት ምክንያት ደግሞ የኤርትራ መንግስት በትንንሽዬ ነገሮች ልክ ህፃን ልጅ በከረሜላ እንደምናታልለው ኤርትራን በትንሽ ወጪ ልትታለል የምትችል ሀገር ነች። ከውስጥ ጠንካራ ኢኮኖሚ ያልገነባቸው፣ ፖለቲካዋ እንደምታውቁት ለአመታት ያልተለወጠ ያልተቀየረ ነው። የውጭ ፖሊሲዋ፣ የሀገር ውስጥ ፖሊሲዋ የፖሊሲ መሻሻል ያላሳየ አገር ነች። የፖሊሲ ሪፎርም ያልተሰራባት፣ ምንም አይነት ፖሊሲዎች ያልተለወጡባት፣ ፖሊሲዋ ከውጪ ከሚገኙ ሀገራት ሌሎች አውሮፓ ሀገራት ሀያላን ሀገራት ጋር ትብብር ላይ የሚያተኩር ሳይሆን ፖሊሲዋ የጠላቶቿን ጠላት ወዳጅ አድርጎ የምትቀጥልበት ፖሊሲ ያላት ኤርትራን ግብፅ በትንሽ ወጪ መጠቀሚያ አድርጋት በኢትዮጵያ ላይ የበቀል እርምጃ ለመውሰድ የሚያስችላትን እንቅስቃሴ እያደረገች ነው የምትገኘው። አሁን ላይ ግብፅ በአፍሪካ ቀንድ ላይ እያደረገች ያለችው እንቅስቃሴ ያ ነው። ወጪ ቅነሳ አድርጋ የበቀል እርምጃውን ወይም ደግሞ የራሷን ዓላማ የምታሳካበት መንገድን እየተጠቀመች ነው ያለችው። ለዚህ ደግሞ ኤርትራን፣ ጅቡቲን፣ ሱዳንን አማራጭ አድርጋ ይዛቸዋለች። የሱዳን ቤዝ የጦር ቤዝ ግንባታ፣ በጅቡቲ ያለው የወደብ ልማት የሚል ሽፋን የተሰጠው አካሄድ፣ ጤን ደግሞ ኤርትራ ላይ ያለው ከሞትሽ እሞታለሁ ካለሽ እኖራለሁ የሚለው አካሄድ፣ እነዚህ በመጠቀም ግብፅ አነስተኛ ወጪን አውጥታ በኢትዮጵያ ላይ የጦርነት ነጋሪትን እየጎሰመች ኢትዮጵያ ላይ ጦር ትንኮሳ እያደረገች ነው ያለችው። አምስተኛ የሱዳን ጣፈንታ ምን እየተጠበቀ ነው ያለው? የሱዳን ጣፈንታ ምንድን ነው? የሱዳን የእርስ በርስ ግጭት ላይ ጀነራል አንደርሰን በይፋ ያሉት ምንድነው? ኢትዮጵያ ምን እየጠበቀች ነው ያለችው? አሜሪካ በዚህ እርስ በርስ ጦርነት ላይ ምን ይጠበቅባታል? አሜሪካ በዚህ እርስ በርስ ጦርነት ላይ ከተባበሩት አረብ ኤምሬት፣ ሳውዲና ግብጽ ጋር በጋራ በመሆን እርስ በርስ ጦርነቱን ለመፍታት ከፍተኛ ጥረት እያደረገች ነው ያለችው። የሱዳን የእርስ በርስ ጦርነት ግን በሁለቱም ጦሮች መካከል አንዴ ስምምነት ይደረጋል። ስምምነቱ ሳይፈርስ ጦር ይማዘዛሉ፣ እርስ በርስ ይጠቃቃሉ። ከዛ በኋላ ደግሞ በስምምነቱ እንወያይ ይባላል። ሐምዳን ደጋሎ ባሳለፍናቸው ቀናቶች ላይ የ3 ወራት የሰብአዊ ተኩስ አቁም ለማድረግ ከተስማሙ በኋላ ባባሱን የተባለ አካባቢ ላይ ጥቃት ከፍተዋል። ወይም ደግሞ በነበረው ውጊያ ላይ የጀነራል አልቡርሃንን ጦር አሸንፈው አካባቢውን ተቆጣጥረዋል።
በሁለቱም ኃይሎች መካከል የማቆም ፍላጎቶች እንደሌሉ ነው አሁን ላይ እንግዲህ የሚነገረው። ጦርነቱን የማቆም ፍላጎት የላቸውም። ይለይለት አይነት ነው ጉዳዩ። ኤርትራ ደግሞ በዚህ ጉዳይ ላይ ይለይነት እያለች ከጀነራል አልቡርሃን ጋር እየተሳተፈች ያለችው። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ እንግዲህ እነዚህ አስታራቂ ወይም ደግሞ ጦርነቱን ለመቋጨት ጥረት ከሚያደርጉት ግብጽ፣ ሳውዲ፣ የተባበሩት አረብ ኤሚሬትና አሜሪካ መሪዎች እንኳን ባልገቡበት ሁኔታ ላይ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ሱዳን ድረስ ገብተው ጦርነቱን ከመቋጨት ይልቅ ለጀነራል አልቡርሃን ያላቸውን ድጋፍ ገልጸው ነው የወጡት። ስለዚህ እርስ በርስ ጦርነቱ እንዴት ይቋጫል? አሜሪካ ምንድነው የሚጠበቅባት? ኢትዮጵያስ ለምን እስከ መቼ ነው ዝም የምትለው በሚለው ጉዳይ ላይ ተወያይተዋል። ኢትዮጵያ በዚህ ጉዳይ ላይ እንግዲህ የተለየ ዓላማ የላትም። ሰላም፣ የጎረቤቶች ሀገራቶቿ ሰላም ለሷም የልማት ጠቀሜታ ነው የሚሰጠው። ሌላ የተለየ ዓላማ የለውም። ስለዚህ እንግዲህ ኢትዮጵያ እንደምታደርገው የእርስ በርስ ጦርነቱ እንዲቆም የደቡብ ሱዳንን ጉዳይ የፈታች ኢትዮጵያ የሱዳንን ጉዳይ ትፈታለች። ግን የሱዳንን ጉዳይ ለመፍታት ደግሞ አስቻይ ያልሆኑ ሁኔታዎች አሉ። ጀነራል አልቡርሃን በግብጽና በኤርትራ መንግስት ነው የሚደገፈው። ኤርትራና ግብጽ ወደ ጦርነት የመግባት እቅድ አላቸው። ከዛ በተጨማሪ ኢትዮጵያ ውስጥ ያሉ ውስጣዊ ትርምሶችን ለመፍጠርም ደግሞ የሱዳን መሬቶች እንደ አልፋሻር ያሉ አካባቢዎች ላይ የህወሓት ታጣቂዎችን ጭምር እያሰለጠኑ ነው የሚገኙ። ስለዚህ ትንሽ ውስብስብ ያለ ነው። ኢትዮጵያ ምን ትጠብቃለች? ሰላም ነው የምትጠብቀው። የሱዳን ሰላም ሲጠበቅ የቀጠናው ሰላም እንደሚጠበቅም ጭምር ኢትዮጵያ እምነት አላት። አሜሪካም ደግሞ በዚህ ጉዳይ ላይ የሚጠበቅባትን ያህል ኮንትሪቢዩሽኖችን እያደረገች እንደምትገኝ ነው እንግዲህ የተለያዩ መረጃዎች የሚገልጹት ማለት ነው። ስለዚህ ይሄ ነው እንግዲህ 5ኛ አጀንዳ። 6ኛ አጀንዳው በኢትዮጵያ ውስጣዊ ሁኔታዎች ላይ በተለይም ደግሞ በሶስቱ ክልሎች አማራ ክልል፣ ትግራይ ክልልና ኦሮሚያ ክልል ላይ ያሉ የደህንነት ሁኔታዎች ላይ ምክክር ተደርጓል። በዚህ ጉዳይ ላይ በነገራችን ላይ ጀነራል ጻድቃን ገብረትንሳኤና አቶ ጌታቸው ረዳ ከጀነራል አንደርሰን ጋር ባደረጉት ቆይታ በአማራ ክልልም ሆነ በትግራይ ክልል፣ በኦሮሚያ ክልል አሁን ላይ የተፈጠረው ውጥረት ላይ አሜሪካ ኮንትሪቢዩት የምታደርግበት ደረጃ አይደለም ብለው አስረግጠው ተጨባጭ ነገር አስቀምጠዋል። ይህ የሆነበት በሶስቱም ክልል ላይ ያሉ አሁናዊ ሁኔታዎች ከኢትዮጵያ መንግስት ቁጥጥር አቅም በላይ አይደሉም። በቃ ትልቁ መልሴ ነው። ከኢትዮጵያ መንግስት አቅም ቁጥጥር በላይ አይደሉም። የአሜሪካ ጣልቃ ገብነት የትኛውም ዓለም አቀፍ ተቋም ጣልቃ ገብነት የሚያስፈልገው ጉዳይ አይደለም። በትግራይ ምን በለው፣ በአማራ ክልል ምን በለው፣ በኦሮሚያ ክልል ያሉ ታጣቂ ኃይሎች፣ የኢትዮጵያን ሰላም ለማተራመስ የሚሰሩ ኃይሎች ከኢትዮጵያ መንግስት አቅም በላይ አይደሉም። በኢትዮጵያ መንግስት ችግራቸው ወይም ደግሞ ያሉበት አሁናዊ ሁኔታ በኢትዮጵያ መንግስት ምላሽ ሊሰጠው የሚችል ጉዳይ ነው። ስለዚህ አሜሪካ በዚህ ጉዳይ ላይ ልትገባ አትችልም። የኢትዮጵያ መንግስት በራሱ መንገድ ሶልቭ ሊያደርገው የሚችለው ጉዳይ ነው። በጣም ጥሩ ምላሽ ነው። በነገራችን ላይ እንደ ቀላል አትዩት። በሶስቱ ክልሎች ላይ ያለው የደህንነት ስጋትን በተመለከተ አሜሪካ ምክክር ላድርግ ያለችው የደህንነት ስጋቱ ከፍተኛ የተባለ የደህንነት ስጋት ከሆነ አሜሪካ ጣልቃ ልትገባ ኢትዮጵያ ማድረግ አትችልም። ኢትዮጵያ ግን የሀገሬን የክልሎችን የደህንነት ስጋት የመፍታት አቅሙን ገንብቻለሁ። በሶስቱ ክልሎች ላይ የተፈጠረው የደህንነት ስጋት ሊፈታ የሚችለው በኢትዮጵያ መንግስት ነው። ከአቅማችን በላይ የሆነ ነገር የለም። አለቀ በቃ። ከአቅማችን በላይ አይደለም። ውይይቶች እየተደረጉ ነው ያሉት። እንዴት አድርገን እንፍታው በሚለው ላይ ምክክሮች እየተደረጉ ነው ያሉት። የኢትዮጵያ መንግስት ህጉን ጠብቆ የሀገሪቱን ህግ ዓለም አቀፍ ህጎችን ጠብቆ ድርድሮችን ለማድረግ ዝግጅት እያደረገ ነው ያለው። ለሰላም በተደጋጋሚ ጥሪ ያቀርባል። ግን አሁንም ቢሆን በአማራ ክልል፣ በትግራይ ክልል፣ በኦሮሚያ ክልል የአሜሪካ መንግስትን ጣልቃ የሚያስገባ ከአቅም በላይ የሆነ ጉዳይ የለም። ሁሉም በኢትዮጵያ መንግስት ቁጥጥር ስር ነው ያለው። የኢትዮጵያ መንግስት ለዚህ ጉዳይ ሶሉሽን መስጠት የሚችልበት አቅምን ገንብቷል። በቃ ቁልፉ ጉዳይ ይሄ ነው። በኤርትራ መንግስት የሚደገፍ በግብጽ መንግስት ይደገፍ የኢትዮጵያ ጠላት የሆኑ ኃይሎች በሙሉ የሚደግፏቸውም ይሁን ማንም ያስታጥቃቸው፣ ማንም ስምሪት ይስጣቸው፣ የትኛውም አካል ያሰማራቸው፣ ነገር ግን እያደረጉት ያለው እንቅስቃሴን ለመግታት ኢትዮጵያ የትኛውንም የውጭ ኃይል አትጠቀምም። ከኢትዮጵያ መንግስት አቅም በላይ አይደለም። የኢትዮጵያ የውስጥ ደህንነት ችግሮች ከኢትዮጵያ መንግስት ቁጥጥር ውጭ አይደሉም። በኢትዮጵያ መንግስት መፈታት የሚችሉ ናቸው። የአሜሪካ መንበር የማንም ጣልቃ ገብነት አያስፈልግም። በቃ ትክክለኛ መልስ ነው የተሰጠው። ግብጽም ኤርትራም ግን እነ ህወሓት አይነት ቡድኖችን ሱዳን ላይ ወስደው ሲያሰለጥኑ፣ የጦር ስምሪት ሲሰጡ፣ ባድሜ ላይ ሚስጥራዊ ውይይት ሲያደርጉ፣ ሹም ሽረት ሲፈጽሙ፣ በትግራይ ያለውን አሁናዊ ሁኔታ ህዝብና መንግስትን ለማለየት ከፍተኛ ጥረት ሲያደርጉ፣ ህወሓት እድሜ ልክ የሚኖር ዘላለማዊ መንግስት ነው የሚል እርምጃን ሲያራምዱ፣ ግብጽና ሻቢያ ወይም ደግሞ ግብጽና ኤርትራ መንግስት ሲተባበሯቸው
የኢትዮጵያ ውስጥ ሰላም ለማወቅ የሚያደርጉት እንቅስቃሴ ይህ ሁሉ ከኢትዮጵያ መንግስት አቅም ቁጥጥር ውጭ አይደለም። የራሳችንን ችግር በራሳችን የመፍታት አቅምን ገንብተናል። የተሳለጠ ዘመናዊ እንዲሁም ደግሞ የህዝብን ጥቅም ያስቀደመ የሀገርን ሉዓላዊነት እንዳይደፈር ማድረግ የሚችል አቅም ተገንብቷል። ስለዚህ አሜሪካ በዚህ ጉዳይ ላይ ጣልቃ መግባት አይጠበቅባትም። ለሁሉም መፍትሄ መስጠት ይቻላል። ይህን ነገር የሰማነው በህዳሴ ግድቡ ላይ ነበር። ራሳችንን ጀምረዋለን፣ ራሳችንን ገነባዋለን፣ ራሳችን እኛው በእኛው የተባለው አሁንም ተሴም ሽት በሶስቱ ክልሎች በአማራ ክልል፣ በኦሮሚያ ክልል፣ በትግራይ ክልል የተፈጠረው ውጥረት አሜሪካ ጣልቃ የምትገባበት ሳይሆን በራሳችን መንግስት አቅም የደህንነት ጉዳዮቹ ስጋት ላይ ያሉ የተባሉ ነገሮችን ማስጠበቅ የሚቻልበት ጠንካራ አቅም ተመስርቷል። ለዛ ግን ምን ያስፈልጋል? ሰላማዊ ውይይት፣ ዲፕሎማሲ ያስፈልጋል፣ ፕሮሰስ ያስፈልገዋል። ሰላም በፕሮሰስ ነው እንጂ የሚመጣው ሰላም በአንድ ጀንበር አይመጣም። ስለዚህ አሜሪካ ጣልቃ ልትገባ አትችልም። አሜሪካ ጣልቃ መግባት ያለባት ጠንካራ የሆነ የደህንነት ስርዓት በሌላቸው ሀገራት ላይ ነው። የራሳቸውን ክብር ማስጠበቅ በማይችሉ ሀገሮች ላይ አሜሪካ ጣልቃ በመግባት የሀገር ክብራቸውን ታስጠብቅላቸው። ግን እንደ ኢትዮጵያ አይነት ጠንካራ የደህንነት ስርዓት ያላት ሀገር፣ ጠንካራ ተቋም የፈጠረች ሀገር፣ ጠንካራ ብሔረ መንግስትና ጠንካራ ሀገረ መንግስት የገነባች ሀገር በአሜሪካ ጣልቃ ገብነት ሳይሆን የውስጥ ጉዳዮቿን የምትፈታው በራሷ ጥረት ነው፣ በራሷ አቅም ነው። ይሄ የተደረገው 6ኛው ነጥብ ውይይት ነው። 7ኛውና የመጨረሻው በጥቅሉ አሜሪካ ምን ማድረግ አለባት? በኢትዮጵያ የውስጥ ጉዳዮች ላይ፣ በአፍሪካ ቀንድ ባለው ጉዳይ ላይ፣ በጎረቤት ሀገሮች መካከል ያለው ጉዳይ ላይ አሜሪካ ምን ማድረግ አለባት? አሜሪካ ማድረግ ያለባት ነገር ምንድነው ሲባል አሜሪካ ከራሷ ጥቅም አንጻር ከኢትዮጵያ ጥቅም አንጻር ምን ታድርግ የሚለው ላይ ነው ምክክር የተደረገው። አሜሪካ ከራሷ ጥቅም አንጻር ስናየው የአፍሪካ ቀንድን ሰላምና ደህንነት ማስጠበቅ አሜሪካ በአፍሪካ ቀንድ ላይ ለገነባቻቸው የጦር ቤዞች፣ በአፍሪካ ቀንድ ላይ ያሉ የቀይ ባህር ማሳለጫዎች፣ በአፍሪካ ቀንድ ላይ ለምትፈልገው የበላይነቷ ግዴታ የቀጠናውን ሰላም የማስጠበቅ ኃላፊነት አለባት። ለዚህ ደግሞ ከማን ጋር ትስራ? ልትሰራ የምትችለው ከኢትዮጵያ ጋር ነው። ከኢትዮጵያ ጋር አሁን ላይ ያላቸው የሁለትዮሽ ግንኙነት እጅግ በጣም መልካም የሚባል ነው። አሜሪካ የሚጠበቅባት ነገር ግንኙነቷን ከኢትዮጵያ ጋር ማጠናከር ነው። በሚሊታሪው፣ በዲቨሎፕመንቱ፣ በሁሉም አማራጭ in every aspect of relation ከኢትዮጵያ ጋር ያላትን ግንኙነት ማጠናከር ያስፈልጋታል አሜሪካ። ከዛ ውጪ በቀጠናው ላይ ያሉ ሀገራት ችግር ፈጣሪ ኃይላት፣ ጸጫሪ ኃይሎችን እየለዩ እርምጃ መውሰድ ያስፈልጋል። የሚወሰድባቸው እርምጃ በውስጥ ጉዳዮች ላይ ሳይሆን በውጭ ያሉ የአሜሪካ ዱላ የሚያስፈልጋቸው ወይም ደግሞ አሜሪካ ልትገራቸው የሚያስፈልጉ አካላት ላይ አሜሪካ እርምጃዋ ልትወስድ ያስፈልጋል። ያን የምታደርገው አሜሪካ ከራሷ ጥቅም አንጻር ከኢትዮጵያ ጥቅም አንጻር መሆን አለበት። ለዚህ ደግሞ ማሳያው በበርበራ ወደብ ላይ አሜሪካ እያደረገች ያለችው እንቅስቃሴ ኢትዮጵያ በበርበራ ወደብ ላይ ካላት ፍላጎት የተነሳ ነው። ኢትዮጵያ በቀይ ባህር ላይ ሁነኛ የቀይ ባህር ደህንነት አስጠባቂ፣ የሰላም አስጠባቂ መሆኗን እንግዲህ በተደጋጋሚ እና እስራኤል፣ አሜሪካም፣ ሩሲያ፣ ፍራንስ፣ ሌሎች ሀገራትም መስክረውላታል። አሜሪካ ማድረግ ያለባት ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት እያጠናከረች ሌሎች ሀገራት ላይ ደግሞ እርምጃ ሊወሰድባቸው የሚገቡ ሀገራት፣ ዓለም አቀፍ ተቋማት እርምጃ ሊወስዱባቸው የሚገባቸው ሀገራት ወደ እርምጃው ከመገባቱ በፊት ዓለም አቀፉ ማህበረሰብ ጫና እንዲያሳድርባቸው አሜሪካ ለዓለም አቀፉ ማህበረሰብ ግፊት ማድረግ ነው ያለባት። እዚህ ላይ በአሜሪካና በኢትዮጵያ መካከል በተደረገው ውይይት ላይ የኢትዮጵያ የባህር በር ጥያቄ በሰላማዊ መንገድ የሚሄድ ከሆነ አሜሪካ ለኢትዮጵያ ያላትን ድጋፍ አጋርነቷን ጭምር ገልጻለች። ስለዚህ የኤርትራ መንግስት ባለስልጣናት ስለዚህ አሜሪካ በቀጠና ያለውን ጉዳይ ለመፍታት ከኢትዮጵያ ጋር ያላትን ግንኙነት ማጠናከር፣ ኢትዮጵያ ወደ ቀይ ባህር እንድትመጣ ዓለም አቀፍ ማህበረሰቡ ላይ ጫና ማሳደር፣ የዲፕሎማሲ ጫናዎችን ማሳደር ከአሜሪካ የሚጠበቀው ኃላፊነት ነው። በአሜሪካ ኤምባሲ ጀነራል ጻድቃን ገብረትንሳኤ፣ አቶ ጌታቸው ረዳ የተሳተፉበት እንዲሁም ደግሞ የአሜሪካ የአፍሪካ ጦር አዛዥ የሆኑት ጀነራል አንደርሰን ጨምሮ ሌሎች ከፍተኛ ባለስልጣናት የተሳተፉበት የውይይት መድረክ በእነዚህ 7 ነጥቦች ላይ ያተኮረ ነበረ። እነዚህ 7 ነጥቦችን የያዘው ባለ 13 ገጽ መግለጫን የአዲስ ኮምፓስ ወይም ደግሞ ኤርሚያስ ለገሰ ዩቲዩብ ቻናል ላይም ታገኙታላችሁ። ኤርሚያስ ለገሰ ይህን መረጃ ከታማኝ መረጃ ምንጭ እንዳገኘው ጭምር ገልጿል። ከሱ ላይ ሀሳቡን ወስጄ ነው ይህን ፕሮግራም ያሰናዳውላችሁ። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ አሁኑኑ የደወል ምልክቷን በመጫን ቻናሌን ሰብስክራይብ፣ ቪዲዮን ላይክ በማድረግ ለወዳጅ ዘመዶቻችሁ እንዲደርስ እንድጋብዙልኝ ጠይቃችኋለሁ። አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ በሌላ መረጃ ተመልሼ እመጣለሁ። መልካም ጊዜ